ባለፈው ባህር ዳር ላይ የመላጣውን የ70 ብር ሽሮ አይታችሁ በጣም ርካሽ ነው ስትሉ ነበር። ስንገባው ሽሮ 70 ብር። ባህር ዳር አሁንም እያስገረመችን ነው። ዛሬ ደግሞ በ40 ብር ሌላ ሽሮ ቤት አግኝተናል። ሽሮ 40 ብር እንዳለ ሽሮ በሽሮ ነው። ከተማው ሽሮ ነው። ደግሞ የሚገርመው እዚህ ቤት የሽሮ ፍቅፋቂም ካማራችሁ ለብቻው ማዘዝ ትችላላችሁ። አንድ ሽሮ ደግሞ ፍቅፋቂም ያዘዝ ነው። ዩት ፍቅፋቂ 40 ብር የለኝም ካላችሁም በነፃ በልቶ መውጣት ይቻላል። አቅም የሌላችሁ አቅም ያላችሁ ኑና እኔ ጋር ተጠቀሙ። እዚህ ጋር ደግሞ ወንድሟ በሰጣት አሮጌ ሳይክል ዴሊቨሪ የምትሰራዋን ጀግና ሴትም አግኝተናታል። ዴሊቨሪ ነው የምሰራው፣ ደግሞ ነገ ተመራቂ ነኝ። የሆነትሽ ነው። የ20 ሺህ ብር ቻሌንጅ እንሰጣታለን። ታሳካው ይሆን? የምርቃትሽ ቀን ሰራሽ? አዎ፣ ካልሰራን አንለወጥም። ወደ ቪዲዮ። የምርቃትሽ ቀን ቤተሰቦች የባህር ዳር ቆይታችን እንደቀጠለ ነው። አሁን አሮጌው መናኸሪያ ጋር ነው ያለሁት። በጣም ብዙ ሽሮ ቤቶች አሉ። ይሄ ሁሉ የምታዩት ኮንቴነር ሽሮ ቤት እንዳለ ሽሮ በሽሮ ነው። ከተማው ሽሮ ነው እና ሽሮ እዚህ ከተማ ላይ 50 ብር፣ እዚህ ቦታ ላይ መናኸሪያ አካባቢ 50 ብር አለ። 40 ብር የሚላየው ደግሞ እዚህ ጋራ ማለት ነው። ሽሮ በ40 ብር አስባችሁታል? በጣም አሪፍ። ገብተን እንሞክረዋለን። ማሂ ሽሮ ይባላል። ጎበዝ ነች። እዚህ ቤት ያለውም የሌለውም ይበላል እና እዚህ ቤት መሄድ አለበት ብዬ ነው። ማሂ ሽሮ ጋር እንገባና ሽሮ እናዛለን እና ደግሞ የሽሮ ፍቅፋቂም አለ ተብሏል። የሽሮ ፍቅፋቂ በልታችሁ ታውቃላችሁ? ለመጀመሪያ ጊዜ እንደ ምግብ ኦርደር ተደርጎ አዘን እንበላለን ማለት ነው። ሌላ ጊዜ ሽሮ ሲተርፍ ነው አይደለ? እዚህ ግን እንደ ምግብ በአንድ እንጀራ የሽሮ ፍቅፋቂ ማዘዝ ትችላላችሁ። ይሄ በጣም ደስ ይላል። ስለዚህ ማሂ ጋር እንገባና ሽሮ እናዛለን ማለት ነው። ኑ ላሳያችሁ። ይኸው ሽሮ በ40 ብር፣ ሽሮ በ40 ብር። ይሄ የሚገርም ነው። እየገባን ነው። ቀርታሽ ሽሮ ጋር እንጀራ ይጋገራል። ፊት ለፊት ነው ሁሉም ነገር ፊት ለፊት እየተጋገረ እያያችሁ ነው። እዚህ ይጋገራል፣ እዚህ ይበላል። እንጀራም ከውጭ አይመጣም። እዚሁ ነው ሁሉም ነገር እዚሁ። አይልሻ የሰፈር ነን ያለነው። አሁን ያለነው መናኸሪያ ጀርባ ቀበሌ 6 ነው ያለነው። ከዛ ላይ ደግሞ ምን አለ? ሽሮ ፍቅፋቂ አለ። ሽሮ ፍቅፋቂ ይቀወጣል። እስኪ እንብላ። ጣዕሙንም ወይ በባህር ዳር በሽሮ አትታማም። በሚገባ በጣም መናኸሪያ ጋር ነን ያለነው። እዚህ አካባቢ በጣም ብዙ ሽሮ ቤቶች አሉ። በጣም ብዙ ሽሮ ቤቶች አሉ። ቀጥታ እንትን ስለሆኑ እነዚህ ምንድን ይባል ተጓዦችም ይበዛሉ። በጣም ተንቀሳቃሽ አለ። መሀል ይሄ በቃ የባህር ዳር ዋናው እንቅስቃሴ የሚደረግበት እዚህ ስለሆነ ሁለት መናኸሪያ አሉ። አሮጌውና አዲሱ ይባላል። አሁን ግን ያለነው አሮጌው መናኸሪያ። ሌላም አለ። አዲሱ መናኸሪያ ደግሞ አለ። በጣም አሪፍ። ስለዚህ ኮንቲነር ተራ ነው። ቅድም ያልኩት ኮንቲነር ተራ በጣም ቀጥታ ብዙ ስላለ አሁን ባለንበት ሰዓት በየአይነት ሽሮ ብዙ ጊዜ ይሸጥበታል እና አሁን ሽሮ አዘናል፣ እየጠበቅን ነው። ሲመጣ ደግሞ እናሳያችኋለን በሚገባ። ሽሮአችን ደርሷል፣ ይታያችኋል። ያበደ ሽሮ፣ ሁለት ሽሮና አንድ ሽሮ ደግሞ ፍቅፋቂን ያዘዝ ነው። ዩት ፍቅፋቂ ነው። ሽሮ ፍቅፋቂ ከፈለጋችሁ ይሰራላችኋል። ዩት እንጀራው ውፍረቱ ያኔ አዲስ አበባ ልመለስም ከሆነ ባህር ዳር 12 አስቀረን። ነው ቃሪያም ተጨመረል። ማን ሽሮ ቤት ነው የሚባለው? ማህሌት ሽሮ ትባላለች። አሮጌው መናኸሪያ ጋር ነው ያለችው። እንብላ እስኪ እንብላ። ማህሌት ሽሮ ነው ያለነው። አሮጌ መናኸሪያ ይባላል። አሮጌው መናኸሪያ በመውጫው እሺ። እና በዚህ አጋጣሚ እንድታወቅልኝ ፈልጋለሁ። በደንብ ጎበዝ ናት። እራሷ ነች ኑ እኔ እሰራላችኋለሁ ብላ የሽሮ ፍቅፋቂ። አቅም የሌላችሁ አቅም ያላችሁ ኑና እኔ ጋር ተጠቀሙ። ያው መናኸሪያ ያገኛለሁ በጣም በተመጣጣኝ ዋጋ ኪስ በማይጎዳ መልኩ እና አመሰግናለሁ። ጎበዝ ናት ማሂ። እዛ ጋም ሽሮ ቤት አለሽ? አዎ። የቱን የቀደመው ከሁለቱ? ይሄ ነው። ምን ያህል ዓመት ሰራሽ? አሁን አጋጣሚ በነገራችን ላይ ስራም ስለሌለ እንደ ስራ ፈጠራ ነው ያየሁት። ያው እንጀራ አስቤዛ ምንም በጠዋት እጄ ከባላገር ነው የምገዛው
እንደዚህ ደግሞ እንጀራም እየጋገርኩ ነው። አልረከብም እያየት ነው ማየት ይቻላል። እንጀራም ፊት ለፊት እዚሁ ነው የሚጋገረው ማየት ትችላለህ። እንጀራም እያጋገርኩ ነው እና ደስ የሚለኝ ከምንም በላይ ደግሞ አቅም የሌላቸው ገብተው ሲጠቀሙ ደስ ይለኛል። ከምንም በላይ ውስጥ የሚረካው ምንም ሳይኖራቸው በቅናሽ ዋጋ ተጠቅመው ሲሄዱ የእውነት ነው የምልህ እና ያ ነገር ለኔ ውስጥ የሚለት የሚለው እሱ ነው። እንደዚህ አይነት ደጋግ ሰዎች በዚህ ዘመን እናገኛለን ማለት በጣም የማይታሰብ ነው። መጥማይ በጣም ጎበዝ ነሽ፣ በርቺልን። በተመጣጣኝ ዋጋ ነው። ብዙ ያው ታውቁታላችሁ አሁን ኑሮ ከባድ ነውና ያው ብዙ ነገሮች ይጨምራሉ አይደለ? ኢቭን እንኳን 80 ብር ሽሮ ለመብላት ገብተው 10 ብር ጎሎባቸው እንዴት ብለው እቃቸውን ተቀብለው ነው የሚታቸው። የሆነት በሚለው እኔ ጋር ግን ይኸው መመስከር ይችላሉ። 40 ብር ነው የሚከፍለው። 40 ብር በብዛት 40 ብር ነው የሚከፍሉት። ኢቭን 50 ብር ካልሆነ አለላቸው 40 ብር ካላቸው ራሱ ተጠቅሞ ነው የሚሄደው። ስንት ነው የሚከፍል በሉት? ስንት ነው የሚከፈለው ጋሺ? ሽሮ ስንት ነው የሚከፍል? 40 ብር በምድር ከፍ ያለ በሰማይ ወደቀ። ይሄ ሁላ ስራው ነው ለዳም ያበላ ዳም ይሄ ሁላ ሳንዲት ተሰጠች ምክር ይሄ ተሰጠች ያንዱና አንዳንድ ለአሁን ዛሬ ሀብታም እየመሰልኳቸው ይላል። አንዴ ለማይ ሁላችን ዋው በነገርሽ ላይ እዚህ ይዘውን የመጡት እነ ሄኒ ናቸውና ምንም በቃ ዛሬ የተገናኘ ነው በምክንያት እነሱ ታቋታላችሁ ከዚህ በፊት ለተመናገር ያው አላቃት በምን አወቃችሁ? ቤቱን ግን እኛ አዳይቀን ይመጣል። ከዚህ በፊት መላጥ ፍሮ ቤት ጋር ነው እናንተን በቃ ከፍተኛው ዝቅተኛው ትሪያ ነው ብለን ያሰብ እናንተ 50 ብር አለ። ስለዚህ የሌለውም ሰው ባለው ነገር ከፍሎ የሚበላበት አይደለም። ሌላ ቀንም ላምጣ ካሉ ሌላ ቀን የሚከፍሉበት የደጋጎች ቤት ነው። አንዳንድ ቤቶች ላይ ኃይለ ሥላሴ አልሞቱም ይባላሉ ታውቃላችሁ። በቃ በትንሽ ብር ጥግብ ብላችሁ ደግሞ በረከቱስ እንጀራውም እዚህ ነው የሚጋገረው። እዚሁ ጋር ፊት ለፊት ሲሰራ ነው የምታዩት። ምንም የተደባበቀ ነገር የለውም። አድራሻሽን ነገር ቤተሰብ አድራሻ አሁን በድጋሚ መናኸሪያ አሮጌው መናኸሪያ በመውጫው ወረድ ብሎ ኮንቲነሮች ፊት ለፊት እንገኛለን። ስልክ ቁጥርሽን አቅምም ያላችሁም የሌላችሁም መጣችሁ ተጠቀሙ። ስልኬ 0955 91 60 92 0973 16 81 56 በመሆኑ በሚፈልጉት ሰዓት ካላችሁበትን እዘዙን፣ እናደርሳለን። ደውሉላት። እኛ ከአዲስ አበባ ድረስ የመጣ ነው የባህር ዳርን ሽሮ ለመብላት ነው። ይሄው መተናል። ትክክለኛው ቦታ ላይ ነው የመጣ ነው። እናመሰግናለን። ይሄው እዚህ ጋር ደግሞ ጓደኛችን ባህር ዳር ላይ የተዋወቅነው ጓደኛችን ያብሩሽ አብሮ አደግ ነው። የሚገርም ድምጽ አለ እና የ40 ብር ሽሮ እየበላን 40 እና ደግሞ የሚገርም ድምጽ አለ። የሆነች ነገር ይሞክርልናል። ማለበል ስምህን ግን ጌራ ወርቅ እንዲህ የሚባል ጓደኛ አለ። የሆነ ጌራ ወርቅ በጣም የሚያምር ስም ነው። እና አንድ ነገር እስኪ በላችሁ በቃ ትንሽ የጎሳይ ልሞክርላችሁ። በፍቅር የማትረጋ ሰው ወድጄ ላሊዛት ላላስከራት ናሳድጄ ይሄው ስከተላት ኖራለሁ ጨክኜ እንዳልተዋት ጥሎብኝ ደሞ ወዳታለሁ። ንገሪኝ ኧረ እንደምን ከርመሽ ይሆን ከማን ጋር ውለሽ አደርሽ ይሄን ሰሞን ማነው ባለ ሳምንት ተረኛሽ ተረጋግቶ ሊኖር ያሰበን እንደኔ የሚያጣሽ ያለ ቀልባም ክትው ያበሰሉት እህል ጠረኑ ቢጠራ ተርፉ ቃር አይደሎይ መሰውነት ሊሆን የገፉት እንጀራ ላትኖሪበት ነገር 10 ቤት ከመስራት 10ሩን ስታይ የእግዜሩ እንዳይጠፋሽ መብረሩን አቁመሽ ተረጋጋሽ ሆይ
ተረጋጋሽ ሆይ ነፍስሽ ከስጋሽ ታረቀልሽ ሆይ። ይችላል ጌሬ ይችላል። እንዴት ይጨብጨብሽ? ይጨብጨብለት። የሽሮ ውጤት ነው፣ የማይ ሽሮ ነው። ሌላኛዋ ደግሞ ባህር ዳር ላይ በአጋጣሚ ያገኘናት ወንድሟ በሰጣት አሮጌ ሳይክል ዴሊቨሪ እየሰራች ራሷን የምታስተምረውን እህታችንን ላስተዋውቃችሁ። ቻት መጣች። ደህና ነሽ? እንዴት ነሽ? አለን። በለው ዴሊቨሪ ነው የምትሰራው። በነገራችን ላይ ምሩ ዴሊቨሪ ትባላለች። ታያችኋል። ተሸክማ ሙሉ ቀን ነው ይሄን ባክ ተሸክማ የምትውለው። ደህና ነሽ? እስኪ ራስሽን አስተዋውቂያቸው። ዴሊቨሪ ነው የምሰራው፣ ደግሞ ነገ ተመራቂ ነኝ። የእውነትሽን ነው? በምን? በማኔጅመንት። በለው እንኳን ደስ አለሽ። እንኳን አደረሰሽ። እንኳን አብራ ደረሰሽ። ሳይክል የመቀየር ሀሳብ የለሽ? ትንሽ ይዣለሁ። ቢጨመርባት በጣም አሪፍ። ያው ትንሽ ዳቅማችንን ደግሞ እኛ የ20 ሺህ ብር ቻሌንጅ እንስጣታ አይሻል? በሁለት ቀን የቪዲዮ ስንት ላይክ እናደርገው? ስንት? 50 ሺህ። የባህር ዳር ህዝብ ያው መቼስ በአንድ ቀን 24 ሰዓት ሳይሞላ እንደሚያደርገው እርግጠኛ ነኝ። በሁለት ቀን 50 ሺህ ላይክ ከገባ የቪዲዮ ካለችው ላይ ጨመር አድርገን 20 ሺህ ብሯን እቺ ሳይክል እንቀይራታለን። ምሩ ዴሊቨሪን ደግሞ ማዘዝ ከፈለጋችሁ ስልኳን ስክሪን ላይ አድርግላችኋለሁ። ተጀምሯል። ምሩ በሶሻል ሚዲያ ላይ በሰፊው ስለምትንቀሳቀስ የሰጠና ቻሌንጅ በቲክቶክ በኢንስታግራም እና በፌስቡክ ላይ ቪዲዮ ተለቆ በሁለት ቀን ውስጥ 50 ሺህ ላይክ እንድታገኝ ቢሆንም ቻሌንጁ ባይሳካ ምሩን አግኝተናታል። በቃላችን መሰረት የምሩ ቻሌንጅ ያው ባይሳካም ግን መበረታታት አለባት። ተመርቃለች ደግሞ እንኳን ደስ አለሽ። አብሮ ደስ አለሽ። ዋው እንዴት ነበር ምርቃት? አሪፍ ነበር። አዎ በማኔጅመንት የመጀመሪያ ዲግሪዋን አግኝታለች። ውጤት አሪፍ ነው። ምንም አይል። ቻሌንጁ ባይሳካም ግን ይገባሻል። እና ደግሞ ሌላ አዲስ ቻሌንጅ ደግሞ እናስጀምራለን። እቺን ያዣት። እቺ አሪፍ ገበታ ነች። ግን እውነት እቺ በጣም ጎበዝ ልጅ ናት። የምር በጣም ነው ያደነኳት። ራሷን ዴሊቨሪ እየሰራች ነው ያስተማረችው። እና ደግሞ አዲስ አበባ ያላችሁ ዶክተር ነው እስኪ ሜንሽን እያደረጋችሁ ዶክተር ነው በተለይ ኤሌክትሪክ ባይክ የሚሸጡ ካምፓኒዎችም ካላችሁ ቻሌንጅ ስጧት እባካችሁን። እንዳለ በቃ ፌመስ የሚባሉት በሙሉ ፕሮሞሽን መስራት አለባቸው ለእናንተ። እና ደግሞ ይሳካል ቻሌንጁ በእርግጠኝነት። እቺን ባይክ ወደ ኤሌክትሪክ ባይክ እንቀይራት ተባብረን። አረ በፈጠራችሁ በእውነት በጣም ጎበዝ ልጅ ናት። እናበረታታት። ደስ ብሎኛል ምሩዬ። ቻሌንጁ ይሳካል። ይስቱሻ እናሳካዋለን። ምንም ችግር የለውም። የምትያቸው ነገር አለች? ያው ሴት ነኝ ብትቀይሩት ጥሩ ነው አይደለ? አዎ ኤሌክትሪክ ባይክ እቺ ልጅ ያስፈልጋታል። እና አዲስ አበባ ያላችሁ ካምፓኒዎች አስቡበት። ይመቻችሁ። እንኳን ደስ አለሽ በድጋሚ። በነገራችን ላይ በምርቃቷ ቀንም ስራ ላይ ነች። ተወለድኩት ባህር ዳር ነው። እሺ እድገቴም እዚሁ ነው። ያው እድሜ ለትምህርት ሲደርስ በሚል እሺ አንደኛ ክፍል ኬጂ ምናምን ተምሬያለሁ። ከዛ በኋላ እስከ 5 ነው የግል ትምህርት ቤት የተማርኩት። ከዛ 6ኛ ክፍል የመንግስት ገባው እስከ 12 ጨረስኩ። ከዛ ብሉ ናይል ተማርኩ። ያው አሁን 12ኛ ክፍል ከጨረስኩ በኋላ ነው ስራ የጀመርኩት ያለሁት። የዴሊቨሪው ማለት ነው። ያው በዴሊቨሪ ስም አልወጣም ነው እንጂ እንደዛ አይነት ስራዎችን እሰራ ነበረ። ዋው በጣም አሪፍ። ግን ሀሳቡ እንዴት መጣልሽ? ሀሳቡ የመጣልኝ ከዚህ በፊት ስሰራው የነበረው ስራ የለም፣ ዝም ብሎ ለመተባበር ነበር ስሰራ የነበረው። ሰዎች ሲልኩ ከዛ የሻይ ምናምን ሲሰጡኝ ከዛ ለምን አታሳድጊውም እኛ እየከፈልንሽ ከእቃው ላይ ብር እያያሽ ለምን አሰሪም አሉ። ከዛ በዛው ቀጠልሽ ማለት ሰክራና አንቺ ነሽ የገዛሻት ወይ ስጦታ ነች? አይ የወንድሜ ስጦታ ነች። ትልቅ ውለታ። አዎ እንደ እንጀራዬን ነው የሰጠኝ። ስንት አመት አብራሽ ቆየች? 2012 አካባቢ የኮቪድ አካባቢ ይዣት ነበረ። እሺ ከዛ ያው አለች። ብዙ ሰርቪስ ትፈልጋለች። አዎ ቶሎ ካልተደረገች እስከዛሬ አደርስም ነበር። ቶሎ አስደርጋታለሁ ሰርቪስ። ኦኬ ምንድነው ብራንዷ? እኔ ማይት ቼክ አድርጌው አላውቅም። እንደዚህ ፒኖት ትላለች። አዎ ትላለች። ግን በጣም እቺ መቀየር ያለባት ይመስለኛል። ቤተሰቦች እቺ ሳይክል መቀየር ያለባት። ምናልባት ኤሌክትሪክ ባይክ እስኪ እናሳካ ምን ትላላችሁ ጓዶች? ይሄን ሳይክል እስኪ ያሳያችሁ አብሽ እስኪ ያሳያችሁ። አያምርም? አምሩ በዚህ ባይክ ራሱ ለምናገር ይሄም ያው
ፔዳል ነው ግን ኤሌክትሪክ እናደርግላትና በተሻለ መልኩ ባህር ዳርን ሰዎችንም ቀጥራ ወደፊት በጣም ትልቅ ብራንድ መሆን አለበት ብዬ አስባለሁ። በሴት ደረጃ እንደዚህ በቃ እየታገለች ራሷን አስተምራለች። ምንድነው ዴሊቨሪ የምታደርጊው? ዋናው ምግብ ነው። ምግብ በዋና ደረጃ ምግብ ነው። ከዛ አስቤዛ ማደርጋለሁ። ልብሶችንም ከሱቅ ገዝተው ወይም ፎቶ ይልኩልኛል። ይሄን ዕቃ ገዝተሽ አምጪልኝ ይባላል። እንደዛ አደርጋለሁ። ሰርፕራይዝ ዴሊቨሪ እንሰራለን። ኧረ እባክሽ! አዎ ከጓደኛዬ ጋር ሰርፕራይዝ ዴሊቨሪ እንሰራለን። ማን ይባላል ካምፓኒያችሁ? አሜዚንግ ሰርፕራይዝ ዴሊቨሪ ይላል። እሺ ቲክቶክ አካውንት ላይ። ዋው! ባህር ዳር ላይ ሰርፕራይዝ ታደርጋላችሁ ማለት ነው? አዎ በሚሩ ዴሊቨሪ አካውንት ነው ቪዲዮ ምን ፖስቶ የነበር። ሰሞኑን አሜዚንግ ሰርፕራይዝ ዴሊቨሪ ሚል እንትን አድርገናል። ክሬት አደረግን። አዎ አሁን ደግሞ በማኔጅመንት ተመርቃለች። በነገራችን ላይ ስንት አመት ተማርሽ? 4 አመት ጀግና ነሽ። ይሄን ስራ እየሰራሽ ሌሎችን ስራዎች እየሰራሽ አማራ ቲቪ ላይ አይደል? ዛሬም አይተሻል። እሱን ያፈመሰሽ በተለይ ባህር ዳር ላይ። አዎ ሰው እያየኝ ቲቪ ላይ ተንሽ ነበር ይላል። በምን መልኩ ነው ግን ራስሽን ፕሮሞት የምታደርጊው? በቢዝነስ ካርድ እና ቲክቶክ ላይ ትለቂያለሽ ብዙ ቪዲዮዎች። እሱ አሪፍ አማራጭ ይመስለኛል በደንብ። እና ደግሞ አሁን ቢዝነስ ካርድ እስኪ ባህር ዳር አካባቢ ያላችሁ ቤቶች በተለይ አሰሯት በደንብ። የመስፋት ሀሳብ ይኖራል ያስባሉ አይደል? ግድ ነው። ልጆች እየጨመሩ ልክ ነው። ሳይክልም ወደፊት አፕሊኬሽንም ይሆናል። እውነት ባህር ዳር በመጣው ሰዓት ብዬ ማስታውሰው ቪዲዮ እንዲሆን እስቲ ቤተሰቦች ወደፊት በትልቁ አድጎ ስንት ባይኮች አሉ ይስልሽ? አንድ 50 አንሊሚትድ ቁጥሩ እስኪ ጠፋት። እንደዚህ አይነት ጀግና ሰዎች መበረታታት አለባቸው። በጣም አዲስ አበባ ላይ ታውቁታላችሁ ቢዩ ዴሊቨሪ። እስኪ እናንተም እኮ እሷን ሰፖርት ማድረግ ትችላላችሁ። ክሊክ አለ፣ ሌሎችም አሉ አዲስ አበባ ላይ በሰፊው ዴሊቨሪ እየሰራችሁ ያሉ ካምፓኒዎች። እስኪ ባህር ዳር ላይ ብቻዋን እየተፍጨረጨረች ያለችው ልጅ እናንተስ በአቅማችሁ ምን ማድረግ ትችላላችሁ? እቺን ሳይክልን ቀይራት። አዲስ ምዕራፍ ላይ ነች፣ ተመርቃለች። ምርቃት ትላንት አሪፍ ነበር ብለን። አሪፍ ጥሩ ነበር በጣም። የት አከበርሽ? እንዴት አከበርሽ? ከከሳት ስራ ሰርቻለሁ። አረ ትንሽ ሰራውና የምርቃትሽ ቀን ሰራሽ? አዎ ቲክቶክ ላይ ቭሎግ ጀምሬያለሁ። እቀጥላለሁ። ዛሬ አንድ ፖስት አድርጌያለሁ። ዋው! የምርቃቱ ቀን ስራ ይሰራ እኔ ለመጀመሪያ ጊዜ ቻልሽ። ማርያምን አንበሳ ምን አይነት ይሰራሉ? ሙራል ነው። ምን አልሰራን አንለወጥም። የምርቃትሽ ቀን? አዎ ማረፍ ያለብሽ ቀን እኮ ነበር። ኦርደር መጣ። ቦነ በጣም ጎበዝ። ምን ያህል ሬስቶራንቶች ይሰራሉ ካንቺ ጋር? አዎ ቆንጆም ይሰራል። ቆንጆ? አዎ በጣም አሪፍ በርገር ቤት ባህር ዳር ላይ ያገኘ ነው። ቆንጆ ነው። በነገራችን ላይ ምን ያህል ቤቶች ካንቺ ጋር ይሰራሉ? ያው ሰዎቹ በእኔ መጣው ከቆንጆ ዘጂ ከካኑ ዘጂ ምናምን ይሉኛል። እንደዛ ነው ምን ሰራው ያለሁት። ኦኬ። እና በቃ ሰዎች ሲያዙ ከየትኛውም በርገር ቤት ታመጫለሽ። ግን አዞ ኦርደር የሰረዘ ሰው የለም እስካሁን? አልገጠመሽም? እንትን ነው አነጋገራቸውን አይና ብር አስገቡላል። እሺ ከዛ አካውንትሽን ላኪ ሲሉ እልካለሁ ወይ የምግብ ቤቱን እልካለሁ። እዛ ጸጥ ይላሉ። ከዛ አላዝም። ብዙ ዴሊቨሪ ካምፓኒዎች እንደው የሚማረሩት ሰዎች ስልካቸውን ያጠፋሉ ምናምን ነገር። ግን ያው ቅድመ ክፍያ በጣም የተሻለ መንገድ ይመስላል። አንዳንዱ አለ አወራሩ ደስ የማይል ሰው የዛኔ እሱ ቅድሚያ ክፈል። አዎ ይሻሻል። በጣም አሪፍ ምሩዬ፣ በጣም ትልቅ ቦታ ደርሰሽ ለማየት ያብቃል። የሆነ በጣም ትልቅ ቦታ የምር ነው። ባለፈው በቲክቶካችን ላይ ይሄንን ቻሌንጅ ሰተናት ነበር። በሁለት ቀን 50 ሺህ ላይክ ከገባ የቪዲዮ ካለችው ላይ ጨመር አድርገን 20 ሺህ ብሯን እቺን ሳይክል እንቀይራታለን። ቻሌንጁ ያው በሁለት ቀን ውስጥ ባይሳካም ግን እኛ ደግሞ የአቅማችንን አድርገናል ማለት ነው። አዲስ አበባ ያላችሁ ካምፓኒዎች፣ ውጭ ሀገር ሆናችሁ የምትከታተሉ ብዙ ቤተሰቦች ያላችሁ አሪፍ ገበታ ላይ እስኪ እቺ ልጅ ሰርፕራይዝ እናድርጋት። ስክሪኑ ላይ አካውንቷን አስቀምጥላችኋለሁ፣ ስልክ ቁጥሯንም አስቀምጥላችኋለሁ። የምትመክሯትም ነገር ካለ ከስራው ጋር በተያያዘ ብዙ በቃ ልምድ ያላችሁ ሰዎች እየደወላችሁ እንደዚህ ብታረጊ እንዲህ ቢሆን በሏት። አካውንቷን ደግሞ የአቅማችንን ጣል እያደረገን ሳይክል ቀይረን በድጋሚ
ባህር ዳር መተን ደግሞ ለመገናኘት ያብቃል። ግድ ነው ትመጣታለህ። ተዘጋጅ። ላገኘሽ በጣም ደስ ብሎኛል። እኔም በጣም ደስ ብሎኛል። አመሰግናለሁ። አዲስ ምዕራፍ ተጀምሯል አይደለ? ቤተሰቦች ቀጣይ ደግሞ በአዲስ ቤት በአዲስ ጣዕም እንገናኛለን። መቻቹ